ወይዘሮ ሉሊት ለገኒ ደውላ ገኒ ራሷን እንድትስት አደረገቻት። ደውላ እንደ ባህላችን ትልቅ ሰው በጧቱ ነው የሚናገረውና ከቤታችን መካከል ደግሞ ትልቋ እኔ ነኝና መርዶ ልነግርሽ ነበር ብላ ስትላት፣ ገኒ ደግሞ አንቺ ደግሞ በጧት ምን ሆነሽ ነው? ምን የምን መርዶ ነው የምትነግርኝ? እያለቻት በነበረበት ሰዓት ስሜኝ ቢኒያ ሞቷል ብሎ እርማችሁን አውጡ ተብለን ተነግሮን ነው ብላ ስትላት፣ ገኒ የነበረችበት ሁሉ ጠፋት። በዛው ላይ እንግዲህ ወደ መስተሽፋ እንድትሄድ ያደርጋታለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? እንደምደክርስቲያን ግርጅት ሰላም ጤና ይስጥልኝ ብያለሁ። ላይክ እና ሰብስክራይብ አትርሱ። ቤተሰቦች ስለምታበራት እናመሰግናለን። ሐረግ 89 መጥቻለሁ። እንግዲህ እንዳያችሁት ቪዲዮ ዛሬ ላይ ቢኒያም እንግዲህ ባለበት እስር ቤት አፉን አፍነውት እጁም ተሳስሮ እስር ቤት አስገብተውታል። ጺም ደግሞ እንደነበረች ያው ከትናንትናው ዛሬ ትንሽ ቀጥ ብላ ቢኒያ እያለች ነው። ዛሬ እንግዲህ ወይዘሮ ሉሊት ለገኒ እነሱ ንገሪያት ባላሉበት ሰዓት ናቲነል ደውሎ እንዴት ናችሁ ሁላችሁም ሰላም ናችሁ ወይ ብሎ ካናገረ በኋላ አይ ገኒኔ ልቤ እየፈራ ነው፣ የሆነ ነገር አለ፣ ቢኒያ ጠፋ፣ ቢኒያ ቀረብኝ እያለች ስትል አይ የትም አይሄድም ይመጣል እያለ እያጥናናት በነበረበት ሰዓት አቶ ገኒ ተደብቃ ከነሱ ሂዳ ገኒን ለመጉዳት አስባ እንግዲህ ሙቷል መርዶ ተነግሮናል ብላ አቶ ወይዘሮ ሉሊት ለገኒ ነግራታለች። ገኒ እንግዲህ ከባድ ቦታ ላይ እና አደጋ ላይ ነው ያለችው። ከዛ ተነገረቻት በኋላ እየተሻከከች ወደ ሳሎኑ በተቀመጡበት መጣችና ቤዝና ፂ አፍጥጠው ሲመለከቷት እሷም አፍጥጣ ትመለከታለች። እንዲህ ምን ሆናችሁ ነው ወደ እኔ አፍጥጣችሁ የምትመለከቱት? ምን ሆነ? ምን የተፈጠረ ነገር አለ ብላ ሉሊት ከእነሱ ጋር ጭቅጭቅ ስትጀምር ፂ ተነስታ አንቺ ነገረኛ፣ ለገኒ የነገርሻት አንቺ ነሽ፣ አንቺ ሾካካ ብላ ያዙ ይለቀቁኝ እያለች ፂ ቀወጠችው ቤቱን። አቶ ሉሊትም እኔ ምን ላድርገሽ? አሁንስ በወንጀለኝነት እኔ አልተናገርኩም፣ እናንተ ለምን አትናግሯትም? እኔ የለሁበትም። አንድ ነገር ብትነግሪኝ ያለ ስራው ወንጀል መጠርጠር ወንጀል ስለሆነ እስር ቤት ነው ማስገባሽ እያለቻት ፂን ስትሰርባት፣ ፂም ደግሞ እንደውም ጥሩ ማን ተከሳሽና ማን ከሳሽ እንደሆን ማን ፍርድ ቤት እንደሚቆም እናየዋለን፣ ያላ እንጀምር ብላ ፂም ትላታለች። ቤዝም በዛ መካከል ላይ ሁለታቸውም ላይ ችግር ላይ ትገኛለች። ቢና ናቲነል ፂን እህቴ ደህና ነሽ ወይ እያለ ሲላት ያለ ቢና መኖር አልችልም ወንድሜ፣ ቢና ልቡን ጎድቼዋለሁኝ፣ አፈቅረዋለሁ፣ ግን ደግሞ ከኔ እምነት አጥቷል፣ በእኔ ብርታት ይጠነክር የሆኑ ብሎ ብላ ስትጠይቀው አዎ በአንቺ ብርታት ይበረታና ይጠነክራል። ቢና ደግሞ በተሳሳተ መንገድ ሊሆን የነገሩን ቢና ደህና ሊሆንም ስለሚችል ራስሽን ተቆጣጠሪና ራስሽን ጠብቂ። ለምንድን ነው እንደዚህ የምትሆኑ? ፍቅር እኮ በቀላል ነገር የሚተው አይደለም ብሎ ወንድሟ ናቲ ይነግራታል። ቤዛም ደግሞ እንደሚያክሰው አንተ ወሬ ታወራለህ፣ ለምንድን ነው ዝም ትለው ብለው ቤዛ ትታናግረው አዎ ኢፍራታን እኮ ብለቃት እየወደድኳት ነው፣ አንዳንድ ጊዜ ተስፋ ላይ ተመልሳ ትመጣለች ብዬ በተስፋ ጠብቃታለሁ፣ ግን ደግሞ ያ ሰው ስለተለየ ፍቅር ወይም ትዝታን በሙሉ ይረሳል ማለት አይደለም ብሎ ናቲናል ለሁላቸውም ይነግራቸዋል። አሁን ወደ ዳጊ ደውሎ ዳጊ ቢን ምን አዲስ ነገር አለ ስለ ቢና ብሎ ሲለው፣ ዳጊም ደግሞ ምንም ነገር የለም እናቴን ብቻ የደወለላት ሰው አለ መሰለኝ ራሷን ስታ ተቀምጣለች ብሎ ሲለው፣ ናቲ በቃ እኔ እመጣልሃለሁ ብሎ ጽዮን ግን በጣም ተጠራጠረች። በቃ ወተን እንፈልገው
ምናልባት እኮ በእኛ ምክንያት አሁን ላይ ጥላቶቹ በዝተውበታል። ማታ ወደ ቤቱ ሲመጣ ገለውትም ሊሆን ይችላል። ቤዝ ሂደን እንፈልገው፣ ለምንድን ነው ውስጥ የሚጠረጥረው እያለች ለቤዛ ትነግራታለች። እውነቷን ነው። ማታ ላይ ነው ቢን የአንገቱን የመቱት ማለት ነው። አንዳንድ ጊዜ ሆን ብሎ ራሳችን የምንጠረጥረውና እንድናስብ የሚያደርግ ስሜት ስለሚኖር ፂምን እንግዲህ እንደዛ ነው የተሰማት። ቤዛም እንዴት ነው የምታስቡት እናንተ የሰው ህይወት እንደ ቀላል አረጋችሁት እሳ እያለች በቃ አንቺ ባፈልጊው እኔ ፈልገዋለሁኝ እያለች ለባብሳ ፍለጋ ጀመረች። ይህ ያለ ያፌት እና ታዛዡ በአንድ ላይ ቁጭ ብለው በጣም ጀለስ ተደረገ። እነሱ ግን አይሰሙም። የናቲ ኢፍራታ ከተፎቅ እየተንደረደረች እናንተ እዚህ ተቀምጣችሁ እንዴት በር አትሰሙም? ጀለስ ሲደረግ ብላ ሲል አይ እኛስ አልሰማንም ብሎ ሲሎት ሂዳ ከፍታ ፖሊስ መጥቶ አቶ ያፌት ወይ ትፈለጋለህ ብሎ ሲል ያፌት ደግሞ ምን ሰርቼ ነው የሚፈልገው ማነውስ የሚፈልገኝ ብሎ ሲል ፖሊስ ጣቢያ ትፈለጋለህና በፍጥነት እንድትገኝ ያላ ተነስና እንሄድ ብሎ ሲል ታዛዥም ደግሞ ምን አድርጎ ነው ምንድን ነው እያለ ግርግር ሲፈጥሩ እዛው ሂደህ መልስን ታገኛለህ። አይ ብንሄድም ደግሞ እንፈታለን ብሎ ሲል አዎ በር ሰብሮ መውጣት ልማድህ ነው እንደዛ ተለምዶ እንደሆነ አሁን መውጣት የለም ብለው ፖሊሶቹ ይዘውት ይሄዳሉ። ኢፍራታ ቆይ ምን ሰርተው ነው ይህ ነገር የሚወጡ መተው የወሰዷቸው ብላ ጥያቄ ይፈጥርባታል። ኢፍራታ ከሁሉም ጋር ስልካቸው ስትደውል አይሰራም። መጨረሻ ላይ ወንድሟ ዳጊ ጋር የሱ ስልክ ሰራላት። ወንድሜ የጠፋውብህ አጨናነኩ ብላ ስትለው ኢፉዬ ምንም ችግር የለውም የጠፋሽበትንም ምክንያት አውቃለሁ። ምናልባት አንድ ቀን ወንድምነቱ ሲገባሽ ትመጪ ይሆናል ብሎ ይላታል። ኢፍራታ ተውዳጊ እንደዚህ አትበል፣ እልቁንስ የተፈጠረ ነገር አለ እንዴ? ሁሉም ስልክ አያነሱልኝም ብላ ስትለው ዳጊ የተፈጠረውን አታውቂም እንዴ? ያ ያፌት ሙጅሪሙ ባለቤትሽ አልነገረሽም እንዴ ብሎ ሲላት ኢፍራታ እባክህ ዳጊ አታስጨንቀኝ፣ ከዚህ በላይ መቀበል አልችልም፣ ምንድን ነው የተፈጠረው ብላ ትጠይቀዋለች። ኢፍራታ ዳጊ ቢንያም ጠፋ፣ በስልክ ቴክስትና ፎቶውን ላኩልኝ ብሎ ዳጊ ሲነግራት ገኒ በመጀመሪያ አይኗ ፈጦ ዝም ያለውን አሁን ይህን ወሬ ሲያወራ አይኖቿ መንቀሳቀሱ ጀመሩ። ኢፍራታ ምን ብላ ወደ ሐኪም ቤት ለምን አልወሰድካትም ብላ አትትለው ኢፍራታ አይ ወስጃን ነበረ በድንጋጤ ምክንያት ነው ማውራት ያልቻለችው ብሎ ይላታል። ስለ ቢናስ ለዛ ነው እንዴ ፖሊሶች መጥተው ያፌትን እስር ቤት የወሰዱ ብሎ ሲላት ዳጊ ምን ወሰዱት እንዴ? ቢወስዱትስ ምን ዋጋ አለው? ይፈታል ብሎ ይላል። ገኒን ብቻህን ነው የምትከባከባበላስት ወይስ ወይም ናቲ አሉ ሲሏት ብቻዬን ብሎ ይላታል። በቃ እኔ እመጣለሁ ብሎ ስትል እኔ ስመጣ ገኒ ስታይ ልትረጋጋ ትችላለች ብላ ለዳጊ ስትለው ዳጊ በፈገግታ እሺ በቃ እህቴን ነይ ቶሎ ይላታል። ፂና ቤዘይ ተራራ ለተራራ ወንዝ ለወንዝ ከተማ ለከተማ ቢናን በመፈለግ እዳቸውን አዩ። መጨረሻ ላይ ቤዛ አልችልም ከዚህ በላይ ይቅርታ እኔ ደክሞኛል ብላ ስትላት ፂም ቤዝ እኔ ካሁን በኋላ ቢናን አላገኘውም፣ አግኝቼው እንኳን ይቅርታ መጠየቅ አልችልም፣ ተስፋ ቆርጫለሁ ብላ በለቅሶ እንባዋን አነባች። ታሪኩና ያፌት ለምርመራ ቀርበው ቢናን የት አደረሳችሁት? ማነው ያገተው ብሎ ተጠይቀው ከእጅ ነፃ ሆነው ይወጡና ያፌት ታሪኩን
ታሪኩ ያ እንደምንም ብለን ቢናን መገኘት አለበት ወይም መፈለግ አለብን፣ ሆን ብሎ የተሰራ ስራ ነው ብሎ ሲለው ታሪኩ ተገደለስ ከየት እናገኘዋለን ብሎ ሲል አይ ቢገደል ኑሮ የኛ ቤት ልጆች ሲፈልጉት ያገኙት ነበር፣ ወይም እኔን የሚፈልግ ሰው ነው ቢናን ያገተው ብሎ ያፌት ለታሪኩ ይለዋል። አንዳንድ ነገሮች መጨረስ ስላለብኝ ወደ ቢሮ ሊሄድ ብሎ ከታሪኩ ጋር ተለያዩ። ኢፍራታ ገኒን ልታይ ስትመጣ ናቲነልም እዛው በአንድ ላይ ተገናኙ። ኢፍራታ ባገኘቻት ሰዓት ገኒን እኔ ከአንቺ ጋር በሆንኩበት ሰዓት ጠንካራና ብርቱ ሴት ነበርኩኝ፣ አሁን ግን ነገሮች እያደሩ የበረቱ በመጡበት ሰዓት አልቻልኳቸውም ብላ ስትል ወንድሟ ዳጊ አንቺ እኮ ነሽ እንድትርቅ የራቅሽን፣ እኛ እየቀረብንሽ ባለ ሰዓት አንቺ ትርቂያለሽ ብሎ ሲላት ወንድሜ ምክንያቱ አልገባኝም፣ ምክንያቱም ብትነግሩኝ ደስ ይለኛል፣ ሞከርኩ ለመቅረብ አልቻልኩም ብላ ስትል ገኒን ጠይቂያ ሲላት እንዴት ዋላችሁ ብሎ ናቲነል ቤት ዘው ብሎ ይገባል። ሁለታቸውም ኢፍራታና ናቲነል ተፋጠጡ። ኢፍራታ ተነስታ እሄዳለሁ ብላ ስትል ናቲነል እኔን ስታይ ነው ወይ የምትሄጅ ብሎ ሲላት አይ አይደለም፣ እኔ ስራ ስላለብኝ ነው፣ አሁን ባለቤቴ ተመጣ ደግሞ ካንተ ጋር ታየኝ ችግር ይፈጠራል፣ እንዲከፋው ደግሞ አልፈልግም ብላ ስትለው ናቲነል በጣም ተናደደ። በዚህ ላይ ቪዲዮአቸው አልቋል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።